እግዚአብሔር በህይወቴ እንግዲህ ሌላ ተአምር አሁንም ከሞት የመነሳት ሁኔታ የማህፀን ካንሰር በቃ አደገኛ ሁኔታ ላይ እንዳለና ቶሎ መውጣት ሳይሰራጭ መውጣት አለበት የሚል ከሐኪም መረጃ አግኝቼ እዚህም ቅዱሳን ዶክተሮች አሉ ዶክተር ሰለሞን የሚባል ወንድም አለ እሱ ጋር ኤክስሬ ተነስቼ ከዛ በኋላ እዛ ሄጄ እዛ ደግሞ የበለጠ አረጋግጠው መጨረሻ ላይ ለኦፕራሲዮን አልጋ ይዤ ደም ተሰጥቶ ከመጣው በኋላ ቅዱሳን ወደ ቤታችን መጡ ሊጸልዩልን ማለት ነው እና ወንድማችን ሄኖክ ተሾመ የሚባል አለ ኢንጂነር ነው እሱ ወንድም መጥቶ ሲያገለግለን መካኒኩ ሙሉ መሳሪያው ይዞ ገባ የሚል መልእክት ነው ያመጣውና ሁሉ ነገር አልቋል እግዚአብሔር ስራውን ሰርቷል የሚል መልእክት ሰጠን እንግዲህ ጌታ ሆይ እጅህ ልትመጣልን ይሆናል ይያለን በማግስቱ ደግሞ አብሬ ማገለግላቸው የኤኳየር አገልጋዮች ሊጸልዩልኝ መጡ ከዛ በዛ ውስጥ ወንድም ተስፋዬና እህት አለምነሽ ወይም ዲቦራ አሁን ጊዜ ቸርች ኖሯት ያገለገለች ያለች እህት ነው ከነሱ ጋራ እነሱ መተው ከኳየሩ ለየት ብለው እንደው ኳየሩ ጸልዩ አመስግኖ ሲል እነሱ ቀርተው ጸለዩልኝ ሲጸልዩ ተስፋዬ ጌታ ፈውሻታለሁኝ አጸልይላት አለኝ ብሎ ቆመ ባለቤቷ ማለት ከዛ እሷ እየተጸለየ ያለ የምታየው ራእይ ነበረ የሆነ በማስታጠቢያ የሚመስል ነገር ፈሳሽ ሲወጣ አየሁ ነው ያለችው እዛ በቃ የእግዚአብሔር እጅ ፈጽሞ በእኛ ህይወት ውስጥ እንዳለና ሊረዳን እንደሆነ በጣም የሚገርመው ከዛ በፊት ሶስተኛዋ ልጄ አንድ ራእይ አየች ቢላ አዲስ ቢላ ነው አለች የእንጨት ቢላ እና እንዲረጅም የሆነ ወንዝ ንጹህ ውሃ ወንዝ እየፈሰሰ እዛ ውስጥ እንዲህ አንድ እጅ ሲቀረቅረው አየሁኝ ወደ ውሃው እና እጀታው ብቻ ከላይ ያለው እንጨቱ ብቻ ታየ እንዲህ የሚል ደግሞ እሷ አየኋለች አይ እግዚአብሔር በቃ ቢላውን አስቀርቶታል ጌታ ፈውሶኛል ብዬ አምኜ ያው ወገኖች አማከርኩኝ ቤተዛታ ሄጄ ተመረመርኩኝ መረጃው ወረቀቱ አለ በእጄ ክብር ለጌታ ይሁን ከዛ እዛ ታየ ነፃ ምንድነው ይሄ ነበርብሽ እንዴ ምናምን ነው የተባለው ራሳቸው